ይህ ቃል ስፖርት ዩቲዩብ ቻናል ነው። ውድ ቤተሰቦቻችን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅር በቅደም ተከተል እያደረስናችሁ ስንቆይ እናንተ ደግሞ ላይክ፣ ሰብስክራይብ፣ ሼር እያረጋችሁ በሳምንቱ ጨዋታዎች ዙሪያ እኛ መረጃዎችን ስለያዝን እናንተ ደግሞ ሀሳብ አስተያየታችሁን እያጋራችሁን አብራችሁን ቆዩ ብለናል። በመረጃ ሰዓታችን ከሀገራችን ኢትዮጵያ በርካታ መረጃዎችን ይዘናል። በአፍሪካም በአህጉራችን ቆይታ የሚኖረን ይሆናል። ለእናንተ ውድ አድማጮቻችን ጥያቄ ጀምረን የአውሮፓ መረጃዎችን ስንቀጥል የሃንስ ፍሊክ ጋዜጣዊ መግለጫ በእጃችን ደርሷል። እጅግ ወሳኙን ጨዋታ ከማድረጋቸው በፊት ከባላንጣቸው ጋር ፎቶ ተነስተዋል። ልዩ ጥንቅር ይዘናል። ለባርሴሎና ደጋፊዎች ካጋራን በኋላ የሪያል ማድሪድ ወሳኝና ቁልፍ ሰው ልምምድ ሲሰራ ተመልክተነዋል። በማድሪድ በኩል ተጫዋቹም በሄደበት ልምምድ መስራቱን ተመላክተናል። የአውሮፓ ኮከቦችና ከዋክብቶችን በየሊጉ ዞር ዞር ብለን እናያለን። ተከተሉን። ውድ ቤተሰቦቻችን በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በርከት ያሉ ዕለታዊና ወቅታዊ ጥንቅሮችን ለእናንተ ውድ አድማጮቻችን እናደርሳለን። የተጠናቀቁ በርካታ ዝውውሮች አሉ። እነኚህን ዝውውሮች የተመለከተ ልዩ ጥንቅር አሰናድተን ይዘን መተናል። ውድ ቤተሰቦቻችን አንድ አድማጫችን በሀሳብ መስጫ ሳጥናችን ላይ ሲቲ ዝውውሩ ቢዘገይ አይጠላም ብሎን ነበረ። አንዲ ኤራኦላ ያንን ያረጋገጠ ጋዜጣዊ መግለጫ ሰጥቷል። አድማጫችንን ከልብ እናመሰግናለን። በዛው የሲቲን መረጃ እንቀጥላለን። ውሃ ሰማዮቹ ወሳኝ ጨዋታ በዚህ ሳምንት ይጠበቃቸዋል ከቼልሲ ጋር። ጋዜጣዊ መግለጫው ላይ ግን ሰልችቻቸዋለሁ፣ እሄድላቸዋለሁ ብለዋል ጋርዲዮላ። ለመሆኑ እሳቸው ከጋዜጠኛ ጋር የገቡት ግብግብ እስከ መሰላቸትስ ደርሳቸዋል ያሉበት ጉዳይ ምንድን ነው? የሲቲን የወሩን ምርጦች ምረጡን ብለን እንነግራቸዋለን። ልዩ ጥንቅር ለሲቲ ደጋፊዎች ተሰናድቷል። አብራችሁን ቆዩ። ቼልሲ የተለየና ምርጡን ሰው አጥቷል እያሉ ነው ፔፕ ጋርዲዮላ። አዲሱ አሰልጣኝ ፍንጭ ሰጥተዋል ለኔ ብለው ማን እንደሆኑ እንነግራችኋለን። በቃል ስፖርት ዩቲዩብ ቻናል በማለዳው መረጃችን አንድ ጥንቅር ለቼልሲ ደጋፊዎች ከታማኝ ምንጮቻችን አረጋግጠን አምጥተን ነግረናችሁ ነበር። ልክ እንዳልናችሁ ሆኗል። መረጃውን ከነ ማረጋገጫው እንነግራችኋለን። ከዛ ውጪ ሁሉም ለማሬስካ የስንብት መልእክት ሲጽፉ የአንድ ሰው መልእክት ይህን ጥንቅር ለእናንተ እስካደረስን ሰዓት እጃችን ላይ አልደረሰም። መነጋገር ሆኗል። ተጨማሪ መረጃ ይዘንበታል። በዚህ ጉዳይ ላይ የሊቨርፑሉ ተጫዋች አንድ አማራጭ ብቻ እጁ ላይ መጥቶለታል ከወደ አሜሪካ። ማን ነው የሚለውን እንነግራችኋለን። የቡድን ዜና እናነሳለን። ፍሎሪያን ቬርዝ፣ ቨርጅል ቫንዳይክ ተጨማሪ መረጃዎችን በሊቨርፑሉ አሰልጣኝ አርኔ ስሎት በኩል የተሰጡ መግለጫዎች አሉ። ከዛ ውጭ አንድ ድርድር በቅርቡ ይጠበቃል ሊቨርፑል ቤት ከማና ለምን ጉዳይ በሚለው ጉዳይ ላይ ደግሞ ተጨማሪ መረጃ ይዘናል። ሊቨርፑላውያን ቆዩን። የሊጉ ፉክክር ጠንካራ ሆነዋል እያሉ ነው ሩበን አሞሪም። የኔም ቡድን ጠንካራ ነው ብለዋል። እሳቸውና ደጋፊው በተለያየ አውድ ውስጥ ነው ያሉት። ሩበን አሞሪም ስለ ተጫዋች ጉዳት፣ የአፍሪካ ዋንጫ ማን በዚህ ጨዋታ ይገኛል አይገኝም፣ የደርቢ ልዩነት በፖርቱጋል በእንግሊዝ ሩበን አሞሪም ብዙ ይላሉ። በእርግጥ የሊድሱ አሰልጣኝ ዳንኤል ፋርክ ስለዚሁ ማንቸስተር ዩናይትድ የሚሉት ነገር አለ። ሩበን አሞሪም ግን ከምንም በላይ በዝውውር ጉዳይ ላይ ሲጠየቁ የመለሱት ምላሽ እጅግ በጣም አነጋጋሪ ሆኗል። ለመሆኑ እሳቸው ስለ ዝውውር ሲጠየቁ ምን አሉ? በቡድኑስ ምን ይጠበቃል አሉ? ከወጣት ተጫዋች ጋር ያላቸው ልዩነትስ እንዴት ያለ ነው? ለዚህ ሁሉ ማብራሪያ ሰጥቷል። የእሳቸው ማብራሪያና ሚዲያ ላይ ያለው እውነት ግን በተወሰነ መንገድ ልዩነት አለው። ስለ ማንቸስተር ዩናይትድ በርካታ መረጃ ለማንቹሪያን ይዘን መተናል። ለማንቸስተር ዩናይትድ ደጋፊዎች አብራችሁን ከቆያችሁ የምትከታተሉት ይሆናል። የወቅቱ የአርሰናል ኮከብ ሆኗል ማርቲን ኦዴጋርድ። ልዩ ጥንቅር፣ ልዩ መረጃና ልዩ ማስረጃ ይዘን ስንመጣ የወሩ ኮከብ ውስጥ ግን አላገኘ ነው በእጩነት። ከዛ ውጭ ዙቤሜንዲን እናነሳለን። በተለየ መንገድ ልናነሳ የወደድንበት ምክንያት አለን። ለአርሰናል ደጋፊዎች ከማይክል አርቴታስ ምን መልእክት አለ? ትከታተሉታላችሁ። ቡድኑ በበርካታ አማራጮች እየተሞላ ይገኛል። ጉዳዩን አስመልክቶ እሳቸው የሚሉን ነገር አለ። በርካታ መረጃ ነው በአርሰናልም በኩል እንደ ሁልጊዜው ያሰናዳ ነው። ቃል ስፖርት ዩቲዩብ ቻናል ከታማኝ የዜና ምንጮች ያረጋገጥናቸውን ለእናንተ ውድ አድማጮቻችን ብትሰሟቸው ብለን የመራረጥናቸውን ስፖርታዊ ጥንቅሮች ለእናንተ በሚመጠን መልኩ አሰናድተን ይዘን መተናል። የትም ያልተሰሙ መረጃዎችን ትከታተላላችሁ። በልበ ሙሉነት ይሄን ተናግረን ከቃል ስፖርት ዩቲዩብ ቻናል መረጃዎችን ከሀገር ቤት ነው የምንጀምረው። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። መልካም ቆይታ ተመኘን። የኢትዮጵያ
ፕሪሚየር ሊግ በሴቶቹም በወንዶቹም እየተካሄደ ይገኛል። ልክ እንደ አውሮፓኑ ሁሉ ኢትዮጵያ ፕሪሚየር ሊግም ሁለት የዝውውር መስኮቶች አሉት፣ ክረምትና ጥር ላይ። በዚህ መሰረት የሴቶች ፕሪሚየር ሊግ የውድድር ዘመን አጋማሽ የዝውውር ጊዜም ከፊታችን ጥር 6 ቀን 2018 እስከ የካቲት 3 2018 ድረስ ክፍት ይሆናል። የኢትዮጵያ የወንዶች የዝውውር መስኮት አጋማሽ የጥር የዝውውር መስኮት ማለት ነው ከጥር 13 ቀን 2018 እስከ የካቲት 10 2018 ዓ.ም ድረስ ክፍት ሆኖ እንደሚቆይ የኢትዮጵያ እግር ኳስ ፌዴሬሽን ዛሬ በደረሰን መረጃ ላይ ተመልክተናል። ስለዚህ ከጥር 6 ጀምሮ የሴቶቹ ከጥር 13 ጀምሮ ደግሞ የወንዶቹ ለሚቀጥሉት አንድ ወራት ክፍት ይሆናል። እኛም የዝውውር መስኮቱ ተከፍቶ እስኪዘጋ ድረስ በየዕለቱ የሚደረጉ ዝውውሮችን ከቃል ስፖርት ዩቲዩብ ቻናል ምናደርሳችሁ ይሆናል። አህጉራችን አፍሪካ ተሻገር አልጄሪያ ከኢኳቶሪያል ጊኒ ጋር በነበራቸው የአፍሪካ ዋንጫ ጨዋታ የአልጄሪያ ቡድን አባላት 2 ኳሶችን ሰርቀዋል ተብሏል። በሰዓቱ የቀረቡት ውንጀላዎች ውድቅ ተደርገው የነበረ ቢሆንም በኋላም ከስቴዲየሙ የደህንነት ካሜራ የተገኘ ተንቀሳቃሽ ምስል ግን ተሰራይቷል። የሞሮኮ መገናኛ ብዙሃን ይፋ ባደረጉት ተንቀሳቃሽ ምስል የአልጄሪያ ቡድን አባል የውድድሩን ይፋዊ ኳስ በጨርቅ ጠቅልሎ ሲወስድ ታይቷል። ከቪዲዮ መውጣት በኋላ የውድድሩ ይፋዊ የመጫወቻ ኳስ ወደ ካፍ መመለሱን የሞሮኮ ሚዲያዎች ግን አረጋግጧል። የአልጄሪያ መገናኛ ብዙሃን በበኩላቸው ካፍ ከውድድሩ በፊት ለሁሉም ሀገራት ይፋዊ ኳስ አድሏል በማለት የተሰራጨውን መረጃ ውድቅ አድርጓል። ቪዲዮ የተቀረጸው ከውድድሩ በፊት ብሔራዊ ቡድኑ ልምምድ ሲሰራ ነው በማለትም አልጄሪያዎች ተቃውሟቸውን አሰምተዋል። አልጄሪያውያን በዘገባቸው የሚዲያ ትንኮሳ በፍጹም የማሸነፍ ግስጋሴ ላይ የሚገኝን ቡድን ሊያደናቅፍ ያለመ ብለው ሁለቱ የሰሜን አፍሪካ ሀገራት አልጄሪያና ሞሮኮ እግር ኳሷን ሰርቃቸዋል አልሰረቅንም ውዝግብ ውስጥ ናቸው። ውድ ቤተሰቦቻችን ለእናንተ ውድ አድማጮቻችን አንድ ጥያቄ ጠይቀን ወደ አውሮፓ መረጃችን እንሻገር። የፕሪሚየር ሊግ መረጃ ነው። በተወዳጁ የእንግሊዝ ፕሪሚየር ሊግ 19ኛ ሳምንት ሁሉ መርሃ ግብሮች ተደርገውት እንደተጠናቀቁ ይታወቃል። ታዲያ በ19ኛ ሳምንት የሳምንቱ ምርጥ ለእናንተ ማን ነበር? አድርሱን። ፕሪሚየር ሊጉ በኦፊሻል ገጹ ላይ ጄምስ ጋርነር ከኤቨርተን፣ ብሩኖ ጉማሬሽ ከኒካስል ዩናይትድ፣ ጄምስ ጀስቲን ከሊድስ ዩናይትድ፣ ኖርዲ ሞኮሌ ከሰንደርላንድ፣ ሉካስ ፓኩዌታ ከዌስትሃም እና ሌሳንድሮ ትሮሳርድ ከአርሰናል የሳምንቱ ምርጥ ተጫዋች እጩ ተደርገው ለእናንተ ውድ አድማጮች የቀረቡ ናቸው። ከቢግ ሲክስ አንድ ሰው ብቻ አግኝተናል፣ ሌሳንድሮ ትሮሳርድን ከአርሰናል። ምርጫችሁ ግን ማን ነው? ከስድስቱ በሀሳብ መስጫ ሳጥናችን ላይ ጻፉልን፣ እኛ ውጤቱን እንነግራችኋለን። የባርሴሎና አሰልጣኝ ሃንሲ ፍሊክ በክለባቸው ዝውውር እንደሚያስፈልግ ጠቁሟል። እሳቸውም ልክ የተከላካይ ክፍሌን ስመለከት አንድ ተጨማሪ ተጫዋች እንደሚያስፈልግ አውቅ ያለው ብሏል። ማን በሚል ጉዳይ ላይ ግን ማብራሪያ ከመስጠት ተቆጥበዋል። ከባርሴሎና ጋር በርካታ ተጫዋቾች በመከላከል ስፍራ ላይ ስማቸው እየተያዘ እንደሆነ ይታወቃል። በእርግጥ ከሰሞኑ መረጃውም በቃል ስፖርት ዩቲዩብ ቻናላችን አቅርበነው ነበረ። ወደ ቤተሰቦቻችን ማንነቱን እንደደረሰን እነግራችኋለን። እሳቸው ግን ፍንጭ ሰጥተዋል። ከዛ ውጪ በቡድን ዜና ሃንሲ ፍሊክ ያረጋገጡት የላሚን ያማልና የዳኒ ኦልሞ ወደ ስብስብ መመለስና ለጨዋታ ዝግጁ መሆኑን አረጋግጠዋል። በሂስፓኞል በሚገጥመው ስብስብ ውስጥ ተካተዋል ላሚን ያማልና ዳኒ ኦልሞ ማለት ነው። እሳቸው ከጨዋታው በፊት በስቴዲየሙ ተገኝተው ከማኑል ጎንዛሌዝ ጋር ከሂስፓኞሉ አሰልጣኝ ፎቶ ተነስተዋል። ይህ ስቴዲየም በባርሴሎናና በሂስፓኞል መካከል ጨዋታ የሚደረግበት ስለሆነ ነው ፎቶ የተነሱት። ጥብቅ ጥበቃ እየተደረገለት እንደሆነ ይታወቃል። ዳኒ ካርቫሃል ከረጅም ጊዜ በኋላ ዛሬ ልምምድ ሲሰራ ተመልክተነዋል። ለወራቶች አልነበረም በጉዳት ምክንያት። አሁን የሪያል ማድሪድ አንጋፋና ባለልምዱ በቦታው ላይ ምርጡ ከጉዳት ተመልሷል። በእሁዱ ጨዋታ ላይ ይገኛል ተብሎ ይጠበቃል። በሪያል ማድሪድ በኩል የአሰልጣኝ ዣቪ አሎንሶ መግለጫ ግን እጃችን ላይ አልደረሰም፣ ግን ልምምድ ሲሰራ ተመልክተናል። ሌላ ሪያል ማድሪድ ጥሩ የሚባለው ዜና ነው። በጥር የዝውውር መስኮት ሪያል ማድሪድን ለቆ ሊዮንን የተቀላቀለው ኤንድሪክም በዛሬው ዕለት ከሊዮን ቡድን አባላት ጋር መደበኛ ልምምዱን አከናውኗል። በሳምንቱ መጨረሻ በሚደረግ ጨዋታ ላይ ሊዮንን
ቢያንስ ከተጠባባቂ ወንበር ላይ እንኳን ተነስቶም ያገለግላል ተብሎ ይጠበቃል። ስለዚህ በቀጣይ የሪያል ማድሪዱ ኮከብ ጨዋታ የሚያደርግ ይሆናል። እንደሚታወቀው ወደ ቤተሰቦቻችን በተጫዋቹ በኩል የጨዋታ የመጫወቻ ደቂቃ ማግኘት ዋስትና እንደተቀመጠ ይታወቃል። በዝውውሩ ላይ የክርስቲያኖ ሮናልዶና የሊዮኔል አንድሬስ ሜሲ የአውሮፓ ጉዟቸው በብዙ ስኬት ተጠናቆ ሮናልዶ በሳውዲ ሊዮኔል አንድሬስ ሜሲ በአሜሪካ ይገኛሉ። ግን ቁጥሮች ያፎካክሯቸዋል ክርስቲያኖ ሮናልዶና ሊዮኔል አንድሬስ ሜሲን። ሊዮኔል አንድሬስ ሜሲ 69 የቅጣት ምት ግቦች አሉት። ሮናልዶ በ5 አንሶ 64 አለው። ሁለቱ እግር ኳስ የመጨረሻ ጊዜያቸው ላይ ይገኛሉ። በእርግጥ በአንድ ዓመት ብቻ የሚጠናቀቅ አይመስልም የእግር ኳስ ህይወታቸው፣ ግን በዚህም ደረጃ እየተፎካከሩ ይገኛሉ። በእግር ኳሱ ዓለም እንግዲህ ሁለቱ ለብዙዎች እግር ኳስን መውደድ፣ እግር ኳስ ደጋፊ መሆን ምክንያት ናቸው። አንድ ጥያቄ ግን ልናነሳ ወደድን። ብዙዎች ሜሲን ሲያደንቁ ከሮናልዶ በተቃራኒ፣ ሮናልዶን ሲያደንቁ ከሜሲ በተቃራኒ የቆሙ ናቸው። ሁለቱንም ግን በጣምራ በኩልነት የሚያደንቅ ለሁለቱም ልቡ እኩል የሆነ ግን አለ ወይ? በቃል ስፖርት ዩቲዩብ ቻናል ጻፉልን። ባየር ሙኒክ ከ1982 ጀምሮ በተደረጉ የዓለም ዋንጫ የፍጻሜ ጨዋታ ቢያንስ አንድ ተጫዋች በፍጻሜ የሚያስገኝ ክለብ ሆኗል። በ2022 የካታር ዓለም ዋንጫ ኪንግስሊ ኮማን ፈረንሳይን ወክሎ ለመጨረሻ ጊዜ ነበረ። እንዲህ አይነት ታሪክ አለው። በነገራችን ላይ ባየር ሙኒክ የቡንደስሊጋው ኃያልነቱ ደግሞ ፍጹም የተለየ እንደሆነ ይታወቃል። ዘንድሮም በበላይነት እየመራው ነው። ከሊግ መሪነት ጋር ግን በተያዘ ካነሳን አይቀር ውድ ቤተሰቦቻችን ፓሪስ ሰን ዠርሜን አምና በዚህ ሰዓት ላይ በ7 ነጥብ ልዩነት ከማርሴ ልቆ በ40 ነጥብ የፍራንስ ሊጋ መሪ፣ ማርሴ ደግሞ በ33 ይከተለው ነበር። ዘንድሮ ግን ያ የለም። በፍራንስ ሊጋ የአውሮፓ ሻምፒዮኖቹ ዘንድሮ በሊንስ በአንድ ነጥብ ተበልጠው በ37 እና 36 ነጥብ ልዩነት በአንድ ነጥብ ተበልጠዋል። የፍራንስ ሊጋ ዘንድሮ ጥሩ ፉክክር ያለው ይመስላል። ሌንስ ወደ ዋንጫ ፉክክሩ መጥቷል። ሊል እነ ኦሎምፒክ ማርሴ በዚህ አካባቢ ባይኖሩ ግን ትልቅ ፉክክር በፍራንስ ሊጋ እያየን እንገኛለን። ጣሊያን ላይ የደረሰን መረጃ ኤስ ሚላኖች ኒኮላስ ፍሉኩር ግን በውሰቱ ከዌስትሃም ዩናይትድ ማስፈረማችን ይታወቅልን ብለዋል። በክለቡ በኩል እንግዲህ በኦፊሻል ገጻቸውም ተጫዋቹን የግላቸው ማድረጋቸውን አሁን ከጥቂት ደቂቆች በፊት አረጋግጧል። በእርግጥ ሲጠበቅ የነበረ ዝውውር ነው። ባለፈው የጥር ዝውውር መከፈቻ ቀን ቀደም ብሎ ይህ ዝውውር ሊፈጸም እንደሚችል እኛም ፍንጭ ሰተናችሁ ነበር። በዛሬው ዕለት በይፋ አስታውቀዋል። ኤስ ሚላኖች ዳንኤል ፉርክን በኒኮላስ ፉልግን ከዌስትሃም በውሰት ማስፈረማቸውን ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል ለሳቱ መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮች እንሻገር። ከፕሪሚየር ሊግ የመረጃ ሰዓታችን ጋር ስትቆዩ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ ብለናል። ተወዳጁ የእንግሊዝ ፕሪሚየር ሊግ ቅዳሜ ምሳ ሰዓት ይመለሳል። ቪላ ፓርክ ላይ አስቶን ቪላን ከኖቲንግሃም ፎረስት ያገናኛል። 12 ሰዓት አሜክስ ላይ ብራይተን ከበርንሌ፣ ሞሊኒክስ ላይ ወልቭስ ከዌስትሃም ዩናይትድ ይጫወታሉ። 12 ሰዓት ነው ይጫወቶች። ምሽቱ 2 ሰዓት ከ30 ቪታሊቲ ላይ በርንማውዝ ከአርሰናል ይጫወታሉ። እሁድ ይቀጥላል ፕሪሚየር ሊጉ ሄላንድ ሮድ ስቴዲየም 9 ሰዓት ከ30 ሊድስ ዩናይትድ ከማንቸስተር ዩናይትድ የሮዝ ደርቢ ጨዋታ ይደረጋል። ከዛ በኋላ ልክ 12 ሰዓት ሲል ኤቨርተን ከብሬንትፎርድ፣ ሂል ዲክሰን ስቴዲየም፣ ክራቨን ኮቴጅ ላይ ፉልሃም ከሊቨርፑል፣ ሴንት ጄምስ ፓርክ ስቴዲየም ላይ ኒካስል ዩናይትድ ከክሪስታል ፓላስ፣ ቶትናም ሆትስፐር ስቴዲየም ላይ ቶትናም ሆትስፐርስ ከሰንደርላንድ፣ ምሽቱ 2 ሰዓት ከ30 እሁድ በኢታድ ስቴዲየም ሲቲ ከቼልሲ ጋር ትልቅ የፕሪሚየር ሊግ ጨዋታ የሚያደርጉ ይሆናል። ጨዋታዎቹን የተመለከቱ የተወሰኑ ዝርዝር መረጃዎችን ይዘናል። አብራችሁን ከቆያችሁ የምትከታተሉት ይሆናል። ይህ የ20ኛ ሳምንት ጨዋታ ነው የጠቆምናችሁ። 19ኛ ሳምንት ሲደረግ በሁስኮርድ በኩል በ4-4-2 ፎርሜሽን የሳምንቱ ምርጥ 11 ተመርጧል። ጆርዳን ፒክፎርድ ከኤቨርተን በግብ ጠባቂነት ተመርጧል። ቀኙን ዊሊያምስ ከኖቲንግሃም ፎረስት፣ የማል ተከላካይ ታርኮስኪ ከኤቨርተንና ሉረንት ከበርንሌ፣ ግራውን ትሩፈርት ከበርንማውዝ ተመርጧል። የአማካኝ ስፍራውን ጋርነር ከኤቨርተን፣ ብሩኖ ጉማሬሽ ከኒካስል ዩናይትድ፣ የማጥቃት ክፍሉ ላይም ቀኙን ብሩክስ ከበርንማውዝ፣ ግራውን በሌሳንድሮ ትሮሳርድ ተይዞ
ተይዟል ከአርሰናል። የፊት መስመሩን ቦሩሃን ከበርንሌ እንደዚሁም ዊሳ ከኒካስል ዩናይትድ በ4-4-2 በሁስኮርድ የ19ኛ ሳምንት የሳምንቱ ምርጥ 11 ናቸው። መካተት ነበረበት የምትሉት ካለ ጻፉልን። ውድ ቤተሰቦቻችን በዝውውር መስኮቱ ላይ ስንጠብቃቸው የነበሩ ትልቅ ዝውውሮች ነበሩ። በአንደኝነት ልናነሳ የወደድነው በርንማውዝን ነው። በርንማውዝ የቀድሞ የቶትናም ግብ ጠባቂ ፍሬዘር ፎስተርን በአጭር ጊዜ ኮንትራት ዛሬ ማስፈረማቸውን አረጋግጠናል። ስለዚህ አንደኛው የተጠናቀቀ ዝውውር ነው። ሌላ የተጠናቀቀ ዝውውር አለ ውድ ቤተሰቦቻችን። ይኸውም ዝውውር ክሪስታል ፓላሶች የዝውውር ሪካርዳቸውን በመስበር ብሪያን ጆንሰንን ማስፈረማቸውን በዛሬው ዕለት ይፋ አድርገዋል። እንዳልኳችሁ ይህ ተጫዋች በሳምንቱ መጨረሻ እንዲገኝላቸው ፍላጎት አለ። በርካቶችን በጉዳት እና በአፍሪካ ዋንጫ ያጣው የኦሊቨር ግላስነር ቡድን ብሪያን ጆንሰንን በሳምንቱ መጨረሻ ማጫወት ይፈልጋል ብለን ጥንቅር ሰርተንላችሁ ነበር። ክሪስታል ፓላሶች አሁን ከጥቂት ደቂቃዎች በፊት ብሪያን ጆንሰን በይፋ ክለባችንን ተቀላቅሏል ሲሉ ይፋ አድርገዋል። ትልቅ የሚባል ዝውውር ነው። ምናልባትም ለቶትናም እጦት ነው ወይም የሚለውን በክሪስታል ፓላስ ከሚያሳየው ብቃት ተነስተን እንገመገመዋለን። ሰንደርላንድ በፕሪሚየር ሊጉ ያደገ ክለብ ነው፣ ግን እንዳደገ ክለብ አይመስልም። የምዕራብ ለንደኑን ቼልሲን 2-1 አሸንፏል። የፕሪሚየር ሊጉን መሪ አርሰናልን 2-2 አቻ ወጥቶ ነጥብ አስጥሏል። ያለፈውን የውድድር ዓመት ሻምፒዮን ሊቨርፑልን 1-1 በመውጣት ነጥብ አስጥሏል። ከኒካስል ዩናይትድ ጋር ያደረገውን ጨዋታ አሸንፏል። ከማንቸስተር ሲቲ ከ4 ተከታታይ ዓመት የፕሪሚየር ሊግ ሻምፒዮኑ ጋር 0-0 በሆናቸው ውጤት ወጥቷል። በዩናይትድ ብቻ እጅ የሰጠበት ጨዋታ ይጠቀሳል። በዩናይትድ ተሸንፏል። ዩናይትድ የመጀመሪያውም ክሊንሺት ነበረ ካስታወሳችሁ በፕሪሚየር ሊጉ። ሰንደርላንድ ሌላ ለየት የሚያደርገው ነገር በሜዳው ሲጫወት ሽንፈት ምን እንደሆነ የማያውቅ ቡድን ነው። ልክ እንደ አርሰናል ሁሉ 5 አቻ 5 ድል ያለው ቡድን እንደሆነ ይታወቃል። እጅግ ጠንካራ ጉዞ ላይ ይገኛሉ ሰንደርላንዶች። ሊብሪስ እያሰለጠኗቸው አሁን በዚህ ሳምንት በሚደረግ ጨዋታ ላይ ወደ ቶትናም ሆትስፐርስ ሜዳ ቀንተው ከቶትናም ሆትስፐርስ ጋር ወሳኝ የተባለ የፕሪሚየር ሊግ ጨዋታ የሚጠብቃቸው ይሆናል። ሲሜኔ በአርሰናል ጨዋታ ይሳተፋል ብለዋል አንዲ ኢራኦላ። አንድ አድማጫችን በሐሳብ መስጫ ሳጥናችን ላይ ሲሜኔ ለቅዳሜው ጨዋታ በርንማውዝ እንዲወክላቸው ይፈልጋሉና ዝውውሩ ለዛ ሊዘገይ ይችላል ብለን የዚ አትሌቲክን መረጃ ስናደርስ አንድ አድማጫችን ሲቲዎች የማይቃወሙትም ምክንያቱም የሚጫወተው ከአርሰናል ጋር ነው፣ ነጥብ አስጥሎላቸው ቢመጣ ሲቲዎች ይወዳሉና ቡድኑን ቢያገለግል አይጠሉም ብሎን ነበረ። አንዲ ኢራኦላ ይሄን አረጋግጠዋል የአድማጫችንን ሐሳብ። የበርንማውዝ አሰልጣኝ አንዲ ኢራኦላ ክለቡን ሊለቅ የተቃረበው አንቶኒዮ ሲሜኔ በአርሰናል ጨዋታ እንደሚሳተፍ ገልጸዋል። በአርሰናል ጨዋታ ይሳተፋል፣ እስካሁን የተፈጸመም ነገር የለም ነው ያሉት እሳቸው። አክለውም አሁን እቅዱ በሜዳችን በምናደርገው የአርሰናልና ቶትናም ጨዋታ እንዲሳተፍ ነው፣ ለረጅም ጊዜ አብሮ እንደሚቆይ ተስፋ አደርጋለሁ ብለዋል። ስማቸው ከቼልሲ ጋር የተነሳው አንዲ ኢራኦላ እዚህ በበርንማውዝ እጅግ በጣም ደስተኛ ነኝ፣ ባትነኩኝ ምን አለበት ያሉ ይመስላሉ። በዚህ የሲቲን መረጃ እንቀጥል። ለሲቲ አድማጭ ተመልካችና ደጋፊዎቻችን ጥያቄ ጠይቀን ነው የምንጀምረው። ሲቲ በኦፊሻል ገጻቸው የ2025-26 የውድድር ዓመት የዲሴምበር ወር ምርጣችንን ምረጡልን ብለዋል ለደጋፊዎቹ። በዚህ መሰረት ሪያን ቸርኪ፣ ፊል ፎደን እና ኤርሊንግ ብሮት ሃላንድ በእጩነት ቀርበዋል። በዲሴምበር ወር ከነበሩ ጨዋታዎች ከነበራቸው እንቅስቃሴ ለክለቡ ከሰጡት ግልጋሎት አንጻር ለሲቲ ደጋፊዎች የወሩ ምርጥ ማን ነው? በሀሳብ መስጫ ሳጥናችን ላይ ጻፉልን ብለናል። ሲቲያን ምናልባት የዲሴምበር ወር ምርጦች ናቸው እነኚህ፣ ጻፉልን። በጃንዋሪ በተያዘው ወር ላይ ማለት ነው የፈረንጆቹ የ2026 አዲስ ዓመት የመጀመሪያ ወር ጃንዋሪ 4 ከቼልሲ ጋር፣ ከዛ ጃንዋሪ 7 ከብራይተን ኤንድ ሆቭ አልቢዮን ጋር፣ ከዛ ጃንዋሪ 10 ቅዳሜ ቀን ነው ከኤክስትሪ ሲቲ ጋር የኤፍኤ ካፕ መርሃ ግብር ነው ይሄ። ከዛ ወደ ፕሪሚየር ሊግ ይመለሳሉ። ጃንዋሪ 24 ከወልቭስ ጋር ይጫወታሉ። ከዛ በኋላ ጃንዋሪ 28 ከጋላታሳራይ ጋር የአውሮፓ ሻምፒዮንስ ሊግ የሲቲ ቀጣይ መርሃ ግብሮች ናቸው። ፔፕ ጋርዲዮላም ጋዜጣዊ መግለጫ ሰጥተዋል። በጋዜጣዊ መግለጫቸው ላይ ልክ እንደ ሁል ጊዜ አነጋጋሪ ሀሳቦቻቸው ዛሬም ነበሩ።
ከአርሰናል ካነሱት ሐሳብ እንጀምር። ፔፕ ጋርዲዮላ የፕሪሚየር ሊጉን ዋንጫ ጉዞ በተመለከተ እኛም እዛው አካባቢ ነን፣ ገና ረጅም ጉዞ ብዙ ጨዋታ ስላለ ብዙም ስጋት አይገባንም። ነገር ግን መሻሻል እንዳለብን እናውቃለን። አርሰናል በጣም ጠንካራ ነው፣ እሱን እናውቃለን። አንዳንድ ጊዜ የምንጫወትበት መንገድ ጥሩ አይደለም፣ ጥሩም እየተጫወተ እንዳልሆነ አውቃለሁ። ነገር ግን አሁን ላይ ቡድኑ በሁለተኛ ደረጃ ላይ ይገኛል፣ በሁለተኛው ምዕራፍ ላይ ይገኛል። ስለዚህ በአዲስ መልክ ውድድሩን ላይ እንቀጥላለን ብሏል። በ2026 እንደ አጠቃላይ ያለው ነገር በሙሉ ጥሩ እንደሆነ ገልጸው የምንከላከልበት የምናጠቃበት መንገድ እያንዳንዱ ነገር ጥሩ ነው። በሁለተኛ ሲዝን አጋማሽ ይሄ የመጀመሪያው ሲዝኑ አጋማሽ ስለተጠናቀቀ በሁለተኛ ሲዝን አጋማሽ ራሳችንን በብዙ አሻሽለን በብዙ ተጠናክረን የምንመጣበት ነው ሲሉ ተደምጠዋል። ፔፕ ጋርዲዮላ ግን ከጋዜጠኞችም ጋር ግብ ውስጥ ገብተው ነበረ። የጋዜጠኛው ጥያቄ ከሰሞኑ በቃል ስፖርት ዩቲዩብ ቻናል እናንተ ውድ አድማጮቻችን እሳቸው ቀጣይ ክረምት ላይ ክለቡ ሊለቁ የሚችሉበት እድል እንዳለ ተተኪያቸው ማሬስካ እንደሆኑ ከታማኝ ምንጮቻችን አረጋግጠን ካመጣን በኋላ እሳቸውም ይህን ጥያቄ እንዲመልሱ ዛሬ ከጋዜጠኛ ጥያቄ ቀረበላቸው። በሲቲ ይህ ዓመት የመጨረሻዎት ነው ወይ ተብለው ተጠይቀው እሳቸው የሰጡት ምላሽ ለየት ያለ ነው። ልታባሩኝ ትፈልጋላችሁንስ? ደሞዜ እኮ በጣም ከፍተኛ ነው። ገና ደግሞ 1 ዓመት ይቀረኛል ይሄን ደሞዝ ሳላጣጥም። በእኔ እንደተሰላቻችሁ አውቃለሁ። እዚህ 10 ዓመት ሞላው፣ 1 ቀን እለቃለሁ፣ ቃል እገባላችኋለሁ ብለው ጋዜጠኞቹን ፈገጋስ ብለው ወጥተዋል። እጅግ በጣም አነጋጋሪ ጋዜጣዊ መግለጫ ነበረ ሲሰጡ የሚያሉት። የእሳቸው ጋዜጣዊ መግለጫ ልክ እንደ ማይክል አርቴታው ልክ እንደ ቶማስ ፍራንኩ ጋዜጣዊ መግለጫ ሁሉ ስለ ቼልሲው አሰልጣኝ ስንብት ምላሽ ተጠይቀው ነበረ። ቼልሲ እጅግ በጣም የተለየውን አሰልጣኝ ያቶታል ብለዋል ፔፕ ጋርዲዮላ። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ቼልሲ ከኤንዞ ማሬስካ ጋር መለየቱ ፍጹም ስህተት ብለውታል። ፔፕ ጋርዲዮላ ሲናገሩም በእኔ እይታ ቼልሲ በጣም አስደናቂ አሰልጣኝና ምርጥ ሰው አጥቷል ሲሉ ተደምጠዋል። አሰልጣኝ ፔፕ ጋርዲዮላ ቀጠሎም ነገር ግን ይሄ የቼልሲ ኃላፊዎች ውሳኔ ነው፣ ምንም ማለት አልችልም፣ ግን ስንብቱ ተገቢነቱ አልታየኝም፣ ለቼልሲም እጦት ነው፣ ሊቆይ ይገባ ነበር ብለዋል። ቶማስ ፍራንክ ይቀጥላሉ። የቶትናሙ አለቃ ናቸው። የቶትናሙ አሰልጣኝ ቶማስ ፍራንክ የኤንዞ ማሬስካ ከቼልሲ መሰናበትን በተመለከተ ከመጋረጃው በስተጀርባ ምን እንደተከሰተ አናውቅም፣ ጥሩ ምክንያት ሊሆን ይችላል ወይም ደግሞ መጥፎ ምክንያት ማን ያውቃል። እኔ ስለዚያ ግድ የለኝም፣ እኔ የምጨነቀው በሌሎች ጉዳዮች ላይ ነው ሲሉ ደግሞ እሳቸው ለጥያቄ መልስ ሰጥተዋል። ማይክል አርቴታ በሄደበት ሁሉ ማሬስካ መልካሙን ይግጠመው ማለታቸውን ቀደም ባለው መረጃችን ነግረናችሁ ነበር። የስትራስቡርጉ አሰልጣኝ ሊያም ሮሴነር ክለቡን በማንኛውም ሰዓት ልለቅ እችላለሁ ብለው የቼልሲ መንበረ ስልጣን ለሳቸው እየተዘጋጀ እንደሆነ ፍንጭ ሰጥተው ማረጋገጫም ሰጥተዋል። ስማቸው ከቼልሲ ጋር የተያዘው የእህት ክለብ አሰልጣኝ ሊያም ሮሴኒየር በህይወት ውስጥ ምን እየተካሄደ እንደሆነ ማረጋገጥ አልችልም ብለዋል። በህይወቴ ውስጥ ምንም የተረጋገጠም ነገር የለም ያሉት፣ ነገር ግን ምን እንደሚፈጠር አናውቅም ያሉት አሰልጣኙ ስሬን ነው የምሰራው፣ የሚነገሩ ነገሮች አሉ፣ እዚህ ለምን ያክል ጊዜ እንደምቆይ ማረጋገጫ መስጠት አልችልም ብለዋል። እዚህ እስካለው ድረስ ስራዬን ለመቀጠል አቅጃለሁ፣ ክለቡን ወዳለው፣ ነገር ግን ምንም ማረጋገጫ አልሰጥም ብለዋል። አሰልጣኙ አያይዘውም ከቼልሲ ኃላፊዎች ጋር ተነጋግሬያለሁ፣ ምክንያቱም በተመሳሳይ ባለቤት ስር እኮ ነን ያለነው፣ ስለዚህ መነጋገሬ የሚጠበቅ ነው ሲሉ ተደምጠዋል። ግን በቀጣይ ሰዓታት ውስጥ የቼልሲ መንበረ ስልጣንን ይረከባሉ ተብሎ ይጠበቃል። በቃል ስፖርት ዩቲዩብ ቻናል የማለዳው ጥንቅራችን ለቼልሲዎች አንድ መረጃ አጋርተን ነበረ። ይህም ቡድኑን በጊዜነት በሲቲ ጨዋታ የሚመሩት የወጣት ቡድን አሰልጣኝ ካሉም ማክፋለር ናቸው ብለን በቃል ስፖርት ዩቲዩብ ቻናል በዛሬው የማለዳ ጥንቅራችን ማረጋገጫ ሰጥተን ነበረ። እሳቸውም ልክ እንዳልናችሁ ጋዜጣዊ መግለጫ ሰጥተዋል። ፔፕ ጋርዲዮላን ስለ መግጠም የተጠየቁት አሰልጣኝ ካሉም ፋክለርን ይህ እግር ኳስ ጨዋታ ነው ብለዋል። ይህ ስለ እኔ የመጀመሪያ ጨዋታ ወይም የጋርዲዮላን ስለ መግጠም አይደለም፣ ጨዋታው በቼልሲና በማንቸስተር ሲቲ መካከል ነው ሲሉ ተደምጠዋል። አክሎም ሁለት ትልቅ ቡድኖች ናቸው፣ ሄደን እንፎካከራለን። ቡድኑ በትልቅ አጋጣሚዎች ምን ማድረግ እንደሚችል አይተናል። ሄደን የምንጫወተው ሄደን የምንፎካከረው ከሲቲ ጋር እንጂ ጨዋታው በቼልሲና በሲቲ እንጂ በኔና በጋርዲዮላ መካከል አይደለም ሲሉ የቼልሲ ወጣት ቡድን አሰልጣኝ ካሉም ማክፋርለን በጋዜጣዊ መግለጫ ቼልሲን ወክለው ተናግረዋል። ስለዚህ እሑድ ጨዋታውን እሳቸውም ይመሩታል ማለት ነው። ከ20 ቀን በፊት
ሁሉ ነገር ሰላም ነው ቼልሲ ቤት። ከ20 ቀን በፊት የወሩ ምርጥ አሰልጣኝ የፕሪሚየር ሊጉ ማሬስካ ነበሩ። ሁሉ ነገር ሰላም ነበረ። የእሳቸው ስንብት ድንገት መጥቶ ብዙ አነጋጋሪ ሆነ። ታዲያ ውድ ቤተሰቦቻችን የእሳቸውን ስንብት ተመልክቶ በርካቶች ሀሳባቸውን ሲያጋሩ ከቼልሲ ተጫዋች የማርክ ኩኮሪያን ያክል የፈጠነ የለም፣ መልካም ምኞቱን ከምስጋና ጋር ለአሰልጣኙ ሲገልጽ ይቀጥላል። ሮበርት ሳንቼዝ ግብ ጠባቂውም ለአሰልጣኙ መልካምን ሁሉ ተመኝቷል። ፔድሮ ኔቶም በተመሳሳይ አሰልጣኙን አመስግኖ በሄደበት ሁሉ መልካሙን እንዲገጥመው ተናግሯል። የቡድኑ አምበል ሪስ ጄምስም አለቃዬ ሆይ አመሰግናለሁ ብሏል። በዚህ ሁሉ የስንብት መልእክቱ ውስጥ ቃል ስፖርት ዩቲዩብ ቻናል ባደረግነው ማጣራት የፊት መስመር ተጫዋቹን ኮል ፓልመርን ስሙን ልናገኝ አልቻልንም። ምናልባት እናንተ ካያችሁ ለማሬስካ መልእክት መላኩን ጻፉልን። ፖቼቲኖ እንደተሰናበተ ወዲያው መልእክት የላከው ኮል ፓልመር ለማሬስካ እስከዚህ ሰዓት ድረስ መልእክት አላከም። ውድ ቤተሰቦቻችን የእንግሊዝ ፕሪሚየር ሊግ አንደኛ ዙር ዲሴምበር 29 እና ጃንዋሪ 1 በነበሩ ጨዋታዎች ተደርጎ እንደተጠናቀቀ ይታወቃል። ወይም ዲሴምበር 30 እና ጃንዋሪ 1 ተደርጎ እንደተጠናቀቀ ይታወቃል። እነኚህ ጨዋታዎች ተደርጎ ከተጠናቀቁ በኋላ አጠቃላይም የዲሴምበር 2025 ካላንደር የመጨረሻ ቀን ጨዋታዎች ከተደረጉ በኋላ በሁስኮርድ በኩል የ2025 የዲሴምበር ወር ምርጥ 11 ይፋ ተደርጓል። ቀደም የነገርናችሁ የ19ኛ ሳምንት ነው። ይሄ የዲሴምበር ወር አጠቃላይ ነው። ግብ ጠባቂ ሳንቼስ ተመርጧል። 4 ተከላካዮች ኑኔሽ ከማንቸስተር ሲቲ፣ ኬን ከኤቨርተን፣ ፎፋና ከቼልሲ እና ሃል ከኒካስል ዩናይትድ ተመርጧል። የአማካኝ ስፍራውን ሪያን ቸርኪ ከማንቸስተር ሲቲ እና ብሩኖ ፈርናንዴስ ከማንቸስተር ዩናይትድ፣ በቀኝ የማጥቃት ኮሪደር ፊልፎደን ከሲቲ፣ ግራውን ለፍሎሪያን ቬርዝ ከሊቨርፑል፣ የፊት መስመሩን በሁለት አጥቂዎች ኤርሊንግ ብሮት ሃይላንድ ከማንቸስተር ሲቲ እና ሁጎ ኤኪቲኬ ከሊቨርፑል። ይህ የተጠናቀቀው የዲሴምበር ወር የእንግሊዝ ፕሪሚየር ሊግ የወሩ ምርጦች ናቸው። በሀሳብ መስጫ ሳጥናችን ላይ በወሩ ምርጥ ሆኖ ያልተካተተ ካለ ጻፉልን። የፕሪሚየር ሊጉ መሪ አርሰናል በወር ውስጥ ባደረጋቸው ጨዋታ አንዱም ተጫዋቹ በሁስኮርድ እዚህ ዝርዝር ውስጥ ሊገባ ካልቻሉ ቢግ ሲክስ ክለቦች ከቶትናም ጋር ይጠቀሳል አርሰናል። የሊቨርፑሉ ተጫዋች ሃርቪ ኤሊዮት እጁ ላይ አንድ ትልቅ አማራጭ መጥቶለታል። ይቀበላል አይቀበልም የተጫዋቹ ውሳኔ ነው። ይኸውም ተጫዋቹ በቪላም በሊቨርፑልም ተመዝግቦ የተጫወተ ተጫዋች ስለሆነ በአውሮፓ ውስጥ ከዚህ ውጭ መጫወት አይችልም። ምክንያቱም በአውሮፓ ውስጥ ለሁለት ክለብ የተጫወተ ተጫዋች በፊፋ ሕግ መሰረት መጫወት አይችልም። ያለው ምርጫ ከአውሮፓ ውጭ ወጥቶ መጫወት ነው። ስለዚህ ከወደ አሜሪካ ሜጀር ሊግ ሶከር ተሳታፊ ክለብ ቻርሎት አንድ ጥያቄ መጥቷል። ይሄውም የተጫዋቹ ፈላጊ መሆናቸውን ነው የገለጹት። ሃርቪ ኤሊዮትን ለማስፈረም ፍላጎት አላቸው ተብሏል። አሁን በውሰት በአስቶን ቪላ ይገኛል። ከሊቨርፑል ነው የተዘዋወረው ተጫዋቹ። ምንም አይነት የመጫወቻ ደቂቃ አላገኘም። እስከዚህ ሰዓት የወደፊት ቆይታውን ያልወሰነው የ22 ዓመቱ ሃርቪ ኤሊዮት በአስቶን ቪላ የመጫወቻ ደቂቃን እንዳላገኘ ይታወቃል። ቻርሎት በአሜሪካ ሜጀር ሊግ ሶከር የሚሳተፈው ክለብ በቀድሞ የአስቶን ቪላ አሰልጣኝ ዳን ስሚዝ የሚሰለጥን ነው። እናም ዳን ስሚዝም ይህንን ተጫዋች የግላቸው ማድረግ ይፈልጋሉ ተብሏል። ተጫዋቹ በሊቨርፑል እና በአስቶን ቪላ የ2025-26 የውድድር ዓመት ተመዝገቡ መጫወቱ ምክንያት በአውሮፓ ሌላ ክለብ መጫወት እንደማይችል ይታወቃል። ከዝውውር ሳንወጣ ሊቨርፑል የክለብ ብሩጁን ተከላካይ ጄል ኦር ዴኔዝን በ43 ሚሊዮን ፓውንድ ለማስፈረም ድርድሩ በተጠናከረ ሁኔታና በተሳካ ሁኔታ ቀጥሏል የሚሉ መረጃዎች በስፋት እየወጡ ይገኛሉ። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ሊቨርፑሎች የኢብራሂማ ኮናቴ ጉዳይ እርግጥ አለመሆኑ ቨርጅል ቫንዳይክን በረጅም ጊዜ ለመተካት ከያዟቸው እቅዶች ውስጥ ጆኤል ኦር ዲኔዝ በቀጣይ ሊቨርፑልን የመቀላቀል ዕድሉ በጣም ሰፊ ነው። መረጃውም ከስካይ ስፖርት የተረጋገጠ ነው። አስቀድሞ ያስፈረሙት ፍሎሪያን ቬርዝን በተመለከተ ደግሞ አርኔ ስሎት ሀሳባቸውን አጋርተዋል። ፍሎሪያን ቬርዝ በዚህ ሳምንት በአንድ ጊዜ ብቻ ነው ልምምድ ያደረገው። ምክንያቱም ጨዋታው ከተጠናቀቀ በኋላ የ2 ቀናት እረፍት ሰጥተኗል። የተወሰነ የጡንቻ ህመም ስላጋጠመው ብለዋል። በዚህ ሳምንት ያለ ሜዳ ክፍሉ አጫውተውት መነጋገሪያ እንደነበሩ ይታወቃል። ቨርጅል ቫንዳይክ በትዕግስት መቆየት ያለብን ይመስለኛል። አሁን ነገሮችን በተቻለ ፍጥነት ለማስተካከል
ነገሮችን በ2026 ለማስተካከል በትዕግስት መስራት ይጠበቅብናል ብለዋል። ደጋፊዎች እንደተበሳጩብን አውቃለሁ፣ ግን ትዕግስት ያስፈልጋል ብለዋል። ቨርጅል ቫንዳይክ የትኛውም ስቴዲየም ለሽርሽር አንሄድም፣ የምንሄደው ጨዋታውን አሸንፈን ነጥብ ለመሰብሰብ ነው ያለው ቨርጅል ቫንዳይክ ደጋፊዎች ስሜታቸውን እረዳለሁ፣ ቢቆጡም አይገርመኝም፣ በሊቨርፑል የሚጠበቀው ነገር ስላለ ነው ብለዋል። ቨርጅል ቫንዳይክ አክሎም ቡድኑ የተሻለ ለመሆን ጠንክሮ እየሰራ እንደሆነና የደጋፊዎች ድጋፍ እንደሚያስፈልግና ድጋፋቸው ደግሞ በቡድን ውስጥ ቀጣይነት እንዲኖረው ለደጋፊዎቹ ጥያቄ አቅርቦ ግን ትዕግስት ያስፈልገናል ሲል ተደምጧል። ቨርጅል ቫንዳይክ አርኔ ስሎት የምንጫወተው እያንዳንዱን ጨዋታ ጠንከረን በመስራት ነው። በቡድን ውስጥ በተለይም ያሉ የስኳድ ዴብዝ ነገር እሳቸውም ያነሱት ነገር ነው። ቀደም ባለው መረጃ ነግረናቸዋል። እሱ መሻሻል ያስፈልገዋል ብለዋል። በተለይም ከአፍሪካ ዋንጫና ከጉዳት ጋር በተያዘ አርኔ ስሎት የቆመ ኳስ አሰልጣኝ ቡድኑን እንዳሰናበት ይታወቃልና አሮን ብሪክስን በተመለከተ ስለምናመጣቸው ተጫዋቾች ሳልናገር ስለ አሰልጣኞች ስሞች ከእናንተ ጋር መነጋገር እንደምጀምር ባላወራ ለእናንተ አስገራሚ ነገር ይሆናል ብዬ አስባለሁ። እርግጥ ነው ሁኔታውንና አሁን ለእኛ የሚበጀውን እያየን ነው። ነገር ግን ስለዚህ ምንም ዜና እስካልነበረኝ ድረስ ለሱ ምንም ነገር ማጋራት አልችልም። ስለዚህ ስለ ቆመ ኳስ አሰልጣኙ ምንም የምለው ነገር የለም ብለዋል። እሳቸው ስለተሰናበተው አዲስ ስለሚመጣውም ሰው አርኔ ስሎት አያይዞም በመጀመሪያዎቹ 19 ፕሪሚየር ሊግ ጨዋታ ለኛ ፈተና ነበረ። አንዳንዴ እድለኛ ነበርን፣ አንዳንዴ ደግሞ እድለኛ አልነበርንም። 19ኙ ሳምንት ግን ለኛ ልክ እንደ ፈተና ነበር ብለዋል። ሊቨርፑል በ7 ወይም 8 ጨዋታዎች ያለመሸነፍ ብቃቱን ቢገልጽም ስሎት ብቃቱ ጥብቅ ውጊያ እንጂ ጥሩ እንዳልነበረ አውቅ ያለኝ በመጀመሪያዎቹ ጨዋታ ጥሩ ነበርን ፕሪሚየር ሊጉ ሲጀምር፣ ከዛ በኋላ ግን ፈተና በስቶብናል ብለዋል። ሊቨርፑል ብዙ ጊዜ የኳስ ቁጥጥርን ይቆጣጠራል፣ ነገር ግን ቁጥጥሩን ወደ ግልጽ እድሎች ለመቀየር ይቸገራል ብለዋል ቡድኔ። ስሎት ሊቨርፑል በግማሽ ሰዓት በ4ኛ ደረጃ ላይ እንደሚገኝ ጠቅሰውም ነገር ግን አነስተኛ ነጥብ ትንሽ ነጥብ ያገኘንባቸው ጨዋታዎች አሉ፣ እነኛ ጎርተውናል፣ ከዚህ በላይ ደረጃ ልናሻሽል ይገባን ነበር ብለዋል። ከፉልሃም ጋር የበለጠ ክፍት ጨዋታ ይጠብቀናል። የማርኮ ሲልቫ ቡድን የማጥቃት እድሉ በጣም ከፍተኛ ነው፣ እንጠነቀቃለን ብለዋል። ጆ ጎሜዝ ወደ ልምምድ እንደሚመለስ ይጠበቃል። ዋታሩ ኢንዶ እስካሁን ዝግጁ አይደለም ብለዋል። ስሎት ለወጣቱ አሰልጣኝ አሮን ብሪክስ ክብር ሰጥቷል። ባለፈው ውድድር ዘመን የዋንጫ ቁልፍ አካልም ነበር ብለው ስለ አዲሱ ስለሚመጣ ሰው ግን ከመናገር ተቆጥበዋል። አሁን ባለን አቅም ከአርሰናል እና ሲቲ በላይ ብንሆን ኖሮ ጥሩ አልነበረም። ይሄ ያለንበት ደረጃ ከአርሰናልና ከሲቲ በላይ ያደረገንም፣ ግን ልንሻሻልባቸው የሚገባ አንዳንድ ቦታዎች አሉ ሲሉ ተደምጠዋል። ሊቨርፑል ከሪያን ግራቨንበርክ ጋር የውል ማራዘሚያ ድርድርም ለመጀመር እቅድ መያዙን ፖል ጆይስ አስነብበዋል። እስካሁን ድረስ ምንም አይነት መደበኛ ውይይት አልተደረገም። ነገር ግን የኔዘርላንዱ አማካኝ የወደፊት እጣ ፈንታ ለማረጋገጥ ፍላጎት አለ ተብሏል። በሊቨርፑል በኩል በአሁኑ ሰዓት በውሉ ላይ 2 ቀሪ ዓመታት ያሉት ሪያን ግራቨንበርክ በአውሮፓ ትልቅ ክለቦች እንደ ሪያል ማድሪድ፣ ባየር ሙኒክ እና ፓሪስ ሰን ዠርሜን የመሳሰሉ ክለቦች እይታ ውስጥ ያለ ተጫዋቻቸው ነውና ኮንትራት ማራዘም ይሻሉ ተብሏል። ይሄውም ተጫዋቹ ክለቡን እንኳን ቢለቅ የውል ማፍረሻው ላይ ትልቅ ገንዘብ ማስቀመጥ ይፈልጋሉና በዛ መሰረት ኮንትራቱን ማራዘም ይፈልጋሉ። በቀጣይ ቀናትም ድርድር የማድረግ ፍላጎት እንዳላቸው ነው ፖል ጆይስ በዘገባው ይዞት የወጣው። የማንቸስተር ዩናይትዱ አለቃ ሩበን አሞሪም የፕሪሚየር ሊግ ፉክክር በጣም ጠንካራ ነው ሲሉ ተደምጧል። ዛሬ በነበራቸው ጋዜጣዊ መግለጫ ፕሪሚየር ሊግ የዓለማችን ምርጡ ሊግ ነው ሲሉ የገለጹት ሩበን አሞሪም በየሳምንቱ በርካታ ውጤቶች መመዝገባቸው ማረጋገጫ ነው ብለዋል። እሳቸው የፕሪሚየር ሊጉ ፉክክር ሁልጊዜም ከባድ ነው ያሉት ሩበን አሞሪ ማንቸስተር ዩናይትድ ለመልቀቅ ጥያቄ ያቀረበም ተጫዋች የለም፣ ስለመኖሩም የተጠየቁት አሰልጣኙ የለም ያይፈጠራል ብዬ የማልጠብቅም፣ ዩናይትድን ልልቀቅ የሚል ተጫዋች ይኖራል ብዬ አላስብም ብለው የኮቢ ሜኖን ጉዳይ እንዴት እንዳለፉት አነጋጋሪ ሆኗል። ምክንያቱም ኮቢ ሜኖ በግልጽ ማንቸስተር ዩናይትድን በጥር መልቀቅ እንደሚፈልግ ብቻ አይደለም፣ ውድ ቤተሰቦቻችን ባለፈው ክረምት ጭምር የቅድ አካል ካልሆነ ሊለቅ ፍላጎት እንደነበረው ፍንጭ ሰጥቶ ነበር። እሳቸው ግን የለም ከክለቤም ልልቀቅ ያለ የለም ይላልም ብዬ አልጠብቅም ጭራሽ ነው ያሉት። እሳቸው በፕሪሚየር ሊጉ ምርጥነት ላይም ሲናገሩ አቻ የበዛው ጠንካራ ስለሆነ ነው ብለዋል። የዚህ ሳምንት የሐሙስ ምሽት ጨዋታ 4ቱም አቻ እንደተጠናቀቁ ይታወቃል። ሩበን አሞሪም ስለ ተጫዋቾችም ጉዳት ይናገራሉ። ምንም አዲስ ነገር የለም የምናየው ይሆናል ብለዋል። አዲስ ነገር ካለ
ግን በፕሪሚየር ሊግ ውስጥ ካሁን ጉዳት ካጋጠማቸው ተጫዋቾች ለዚህ ሳምንት ጨዋታ የሚደርስ የለም ብለዋል። አሞሪም በሊድሱ ጨዋታ ማንም አይመለስም ሲሉ ውድ ቤተሰቦቻችን ጉዳት ላይ ያሉት ኮቢ ሜኖ፣ ብሩኖ ፈርናንዴስ፣ ተከላካዮቹ ማቲያስ ዴሌክት እና እንደዚሁም ሃሪ ማጓየር ናቸው። ሃሪ ማጓየር 7 ተከታታይ ጨዋታ አልፎታል። ማቲያስ ዴሌክት 9 ተከታታይ ጨዋታ አልፎታል። ጉዳት ላይ ሁለቱም እንዳሉ ይታወቃል። እናም አዲስ ነገር የለም ሲሉ ብሩኖ ያው ይጠበቃል ለረጅም ጊዜ ቢያንስ 1 ወር እንደሆነ። ማቲያስ ዴሌክት፣ ሃሪ ማጓየር፣ ኮቢ ሜኖም ጨምሮ የሉም ብለዋል። የደርቢ ልዩነት በፖርቱጋልና በእንግሊዝ ተብሎ ጠይቀው ነበረ ሩበን አሞሪም። እዚህ ለየት ያለ ነው። የዚህ አይነት ድባብ በፖርቱጋል ገጥሞን አያውቅም። የተለየ ባህል ነው። ብቻ ለማነጻጸር ከባድ ነው። ትኩረታችን አሁን በጨዋታው ላይ ነው ብለዋል። የሮዝ ደርቢ ጨዋታ ነው በማንቸስተር ዩናይትድ እና በሊድስ መካከል የሚደረገው። ለዩናይትድ ስትጫወት ለሁሉም ነገር ዝግጁ መሆን አለብህ የሚሉት ሩበን አሞሪም፣ እናም ሰዎች ወደ ዩናይትድ ሲመጡ ሊያውቁት የሚገባው የዓለማችን ትልቁ ክለብ በትልቁ ሊግ የሚጫወት ነውና እዚህ በየሳምንቱ ብዙ ጨዋታዎች፣ ብዙ ጠንካራ ተጋጣሚዎች፣ ብዙ ጠንካራ ተፋላሚዎች አሉ እና ለዩናይትድ ስትጫወትና ዩናይትድን ስታሰለጠን ማወቅ ያለብህ ይህ ነው ሲሉ ተደምጠዋል። ጥሩ እየተጫወትን ነው። ሙሉ ስብስቡ ሲመለስ ደግሞ የተሻለ መልኩ እናጠቃለን። በዝርዝራችን ውስጥ እንግዲህ ያሉ ተጫዋቾች በጉዳት ውስጥ በተለይም ወሳኝ ተጫዋቾቻችን የሉም የሚሉት እሳቸው የአፍሪካም ዋንጫ ቡድናቸውን እንዳሳሳ ተናግረዋል። ተጨማሪ አንድ ልምምድ መርሃ ግብር አለን የሚሉት እሳቸው ቅዳሜን ማለታቸው ነው። አንድ ተጫዋች የሚመለስ ግን ያለ አይመስለኝም ብለዋል በዛው አስተያየታቸውን ሲሰጡ። እናም በእሁዱ ጨዋታ ላይ ከዚህ የተለየ ቡድን አይኖረኝም ብለዋል። የሊድሱ አሰልጣኝ ዳንኤል ፋርክ የአሞሪም ተጫዋቾች በቶሎ እንደሚያገግሙ ተስፋ አደርጋለሁ ነው ያሉት። እሳቸው ግን የዚህ ሳምንት መርሃ ግብር ላይ እንግዲህ በተመለከተ እሳቸው በአጭር ጊዜ የሚደረጉ ጨዋታዎች በስተዋል ብለዋል። እሳቸው በተለይም ደግሞ ከቡድኑ የልምምድ ሰዓት ማጠር ጋር በተያዘ ቅሬታ አቅርበዋል። ዳንኤል ፋርክ ዩናይትድ ያለፉትን 2 ቀናቶች ሶፋቸው ላይ ቁጭ ብሎ ነበር፣ እኛ ደግሞ ቁርስ እንኳን በስርዓቱ አልበላንም እያሉ ይገኛሉ። ከዩናይትድ ጋር እንግዲህ ጨዋታቸውን የሚያደርጉት እሁድ 9:30 ነው። ቡድናቸው በዚህ ሳምንት ሐሙስ ነው ጨዋታ ያደረገው አንፊልድ ሮድ ስቴዲየም ሄዶ ከሊቨርፑል ጋር። ዩናይትድ ደግሞ ማክሰኞ ምሽት ነበረ ጨዋታ ያደረገው ኦልድ ትራፎርድ ላይ ከወልቭስ ጋር። እሳቸው ዩናይትድ ቁጭ ብሎ ሶፋቸው ላይ እኛ ቢዚ ነበርን ብለዋል። ሁሉንም ነገር ለመመልከት እንሞክራለን፣ ነገር ግን ታዳጊዎች ሁልጊዜም ዝግጁ መሆን አለባቸው። ልክ ነው። ሊድስ ለመቅጠም የሚችል ቡድን ማዘጋጀት አለብኝ። ታዳጊዎችም እንደዚህ አይነት ከበድ ያለ ድባብ መልመድ መጀመር አለባቸው። ነገር ግን ለሁሉም ተጫዋቾች ከባድ ነው። የዚህ አይነት ድባብ በቢልባኦ ገጥሞናል ብለዋል። የሮዝ ደርቢን ጨዋታ ሲናገሩ ነው። ወጣቶች እነማንን ይጠቀማሉ የሚለውን ግልጽ አላደረጉም። እሳቸው ግን ወጣቶችን እድል እሰጣለሁ ብለዋል ሩበን አሞሪም። ቶቢ ኮይለርን በተመለከተ ያው ጉዳት ላይ እንዳለ ይታወቃል። በወሩ መጨረሻ ከጉዳት ይመለሳል ተብሎ ይጠበቃል። ማንቸስተር ዩናይትድ በዌስት ብሮሚች አልቢዮን የነበረውን የውሰት ውል በማቋረጥ ተጫዋቹ በዩናይትድ ዓመቱን እንደሚያጠናቀቅ ከገለጸ በኋላ ሩበን አሞሪም ከጥር አጋማሽ በኋላም ወደ ስብስቡ ይመለሳል ብለዋል። ጉዳት ላይ ስላለ ሩበን አሞሪም ግን አንድ ነገር ተናገሩ ስለ ጥር የዝውውር መስኮት። በዝውውር መስኮቱ ምንም የሚለወጥ ቡድን ያለኝ አይመስለኝም ብለዋል። ግን በርካታ ስሞች እየተያዙ ነው። ለአብነት ያክል ቡድናቸው በግልጽ ከአንቶኒዮ ሲሜኔ ጋር ድርድር እንዳደረገ ይታወቃል። እሳቸው ግን አዲስ ነገር የለም እያሉ ነው። በእርግጥ በርካታ ስሞች እየያዛሉ። የተረጋገጡም ድርድሮችን አድርገዋል። የማንቸስተር ዩናይትድ ስካውቶችም በየስቴዲየሞቹ ተጫዋቾችን እየመለመሉ እንደሆነ ይታወቃል። የአርሰናሉ ካፒቴን ማርቲን ኦዴጋርድ ባለፉት 2 ጨዋታ 2 የግብ አስተዋጽኦ አለው። 1 ግብና 1 አሲስት አለው። በቡድን ውስጥ ያለው የፈጠራ ችሎታ ፍጹም የተለየ ነው። በተለይም ባለፉት 2 ጨዋታ ላይ የጎል ዕድል በመፍጠር 4ኛ ደረጃ ላይ ተቀምጧል። ከክፍት ጨዋታ የጎል ዕድሎችን በመፍጠር 3ኛ ደረጃ ላይ ተቀምጧል። በተከላካይ መካከል ኳሶችን ለአጥቂዎች ወይም ከፊት ላሉ ተጫዋች በማድረስ የኦዴጋርድን የሚስተካከል የለም። 1ኛ ነው። በ3ኛ የሜዳ ክፍል ላይ እንግዲህ ሰንጣቂ ኳሶችን በማቀበል 2ኛ፣ ወደ ተቃራኒ የሜዳ ክፍል ኳስን በማቀበል 3ኛ ነው። ብዙ ቁጥሮች ኦዴጋርድ በጣም ምርጥ መሆኑን እያሳየ ይገኛል። እንዳልኳችሁ ባለፉት 2 ጨዋታ 2 የግብ አስተዋጽኦ አለው። ግን እንዳጠቃላይ 25-26 የውድድር ዓመት በሱ በሚጫወትበት የሜዳ ክፍል ላይ በጣም ድንቅ ብቃቱን እያሳየም ይገኛል። አርሰናሎች ግን ከጥቂት ደቂቃዎች በፊት የወሩን ምርጣችንን ምረጡልን ብለው እጩ ሲያቀርቡ ኦዴጋርድ የለም። ውድ ቤተሰቦቻችን ከሱ ይልቅ
ዴክላን ራይስ፣ ግብ ጠባቂውም ዳቪድ ሪያ፣ የአጥቂ ፊት መስመር ተጫዋቹ ትሮሳርድና አማካዩ ዙቤሜንዲ የዲሴምበር ወር የ2025/26 የውድድር ዓመት የማይክል አርቴታ ቡድን የወሩ ምርጥ ተጫዋች እጩ ተደርገው ቀርበዋል። ከነኚህ ከቀረቡት እጮች ውስጥ ለእናንተ ምርጡ ማን ነበር? አርሰናል ያንጻፉልን። ዙቤሜንዲን እናንሳ። ዙቤሜንዲ እናነሳለን ብለን ነበረ። በነገራችን ላይ ዙቤሜንዲ በሪያል ሶሴዳድ በ40 ጨዋታ 5 የግብ አስተዋጽኦ ነበረው። አርሰናል ሲመጣ ግን ተቀይሯል። ገና በግማሽ ጨዋታ በ24 ጨዋታ 6ኛ የግብ አስተዋጽኦ ላይ ደርሷል። እንዲህ አይነት መሻሻሎችን ያየነበት ሌላ ተጫዋች ዴክላን ራይስ ነው። በዌስትሃም ዩናይትድ ረጅም ዓመታትን ቢጫወትም በአርሰናል ያለው የግብ አስተዋጽኦ እንደሚበልጥ ይታወቃል። የመድፈኞቹ አሰልጣኝ ማይክል አርቴታም የፕሪሚየር ሊግ መሪ በመሆናቸው በጣም ደስተኛ መሆናቸውን ጠቁመዋል። ሁልጊዜም የተሻለ መሆን ይቻላል ያሉት አርቴታ መሻሻል የሚገባቸው ነገሮች አሉብን፣ ትኩረቶቻችን በሙሉ ስለ ቀጣይ ጨዋታ ነው የሚሆነው ብለዋል። እሳቸው ይቀጥላሉ። ገና ጥር ወር መጀመሪያ ላይ ነን። ከፊታችን ገና የ5 ወራት ስራ ይጠብቀናል። ስለዚህ ተጨማሪ ጥረት ማድረግ ከባለፈው የመጀመሪያ ሲዝኑ አጋማሽ በተሻለ መጫወት፣ በተሻለ መገኘት፣ በተሻለ የጨዋታ አፈጻጸም ይጠበቅብናል ሲሉ ተደምጠዋል። እሳቸው ግን የፕሪሚየር ሊጉ መሪ ሆነው ወደ አዲሱ ዓመት መግባታቸው በጣም እንዳስደሰታቸው ነው አሰልጣኝ ማይክል አርቴታም በጋዜጣዊ መግለጫ ላይ የተናገሩት። እንደሚታወቀው እሳቸው ቡድን አሁን የፕሪሚየር ሊጉን ዋንጫ ለማንሳት ከ79% በላይ ቅድመ ግምት የተሰጠው፣ ከእሳቸው ቡድን ቀጥሎ ሲቲ ነው 16.7%፣ አስቶን ቪላ 4.2%፣ ከዛ ሊቨርፑል 0.1% ተሰጥቶታል። ከአራቱም ውጭ ለዋንጫ ቅድመ ግምት የተሰጠው ቡድን የለም። ግን የእሳቸው ቡድን በበላይነት ፕሪሚየር ሊጉን በ4 ነጥብ ሲመራ ቅድመ ግምት እንደተሰጠው ይታወቃል። የካሃቨርዝ የጋብርኤል ጀሱስ መመለስ ቡድንንም ያጠናክራል ብለዋል። ቡድኑ እንዲሁም እያንዳንዱ ተጫዋች በግል ያግዛል፣ እኛም የምንፈልገው ይህንኑ ነው ብዬ አስባለሁ። ካለን የተጨናነቀ የጨዋታ መርሃ ግብር አንጻር በርካታ አማራጮች ያስፈልጉን ነበር ብለዋል አሰልጣኝ ማይክል አርቴታ። እስካሁን ድረስ እነኚህ አማራጮች አልነበሩንም ያሉት ማይክል አርቴታ፣ ስለዚህ ዮኬሬሽ፣ ካሃቨርዝ እና ኢየሱስ እነኚህ መኖራቸው ወይም ተመልሰው ለጨዋታ ዝግጁ መሆናቸው በምርጥ አቋማችን እንድንገኝ ያግዙናል ብለዋል። ከዛም ሚናቸው እየተለዋወጠ በጨዋታ ላይ ቅያሮችን በማድረግ እነኚህን ተጫዋቾች መጠቀም እንችላለን ብለዋል። ሶስቱን በእያንዳንዱ ጊዜ በጥሩ አካላዊና ቴክኒካዊ ብቃት ላይ የሚገኝ ተጫዋች መምረጥ መቻልም እንፈልጋለን። ስለዚህ አወዳድረንም ለማጫወት የግድ ከጉዳት ነፃ መሆን አለባቸው። አንድ ላይም ቦታ እያቀያየርን ለመጫወት ከጉዳት ነፃ መሆን አለባቸውና ዋናው ከጉዳት ነፃ መሆናቸው ነው። ይጠቅሙናል፣ እንጠቀምባቸዋለን ብለዋል። ቃል ስፖርቶች ነን። ለቅዳሜ ማለዳ ቀጠሮ ሰጥተን እዚህ ጋር እናብቃ።